ትራምፕ አበዱ። ጨርቅ መጣል ቀርቷቸዋል። ኢራን እያርበደበደቻቸው ነው። ውዱ ዘመናዊው ቅንጡ አይበገሬው ጀት በኢራን ሚሳኤሎች ባፍጢሙ ተደፍቷል። የአሜሪካ የቁርጥ ቀን ጀት የኢራን ሚሳኤል እራት ሆኗል። ይህ ለታላቁ አሜሪካ ታላቅ ውርደት ነው። ትራምፕ በፍጹም አላመኑም። የአሜሪካ የጦር ጠበብቶች ይህ እንዴት ሊሆን ቻለ የሚል ጥያቄ እያነሱ ነው። አስደናቂው ነገር የዚህ ጀት አብራሪን ለመፈለግ የተሰማራው የአሜሪካ ኤቴን ዋርትሆንግ የተባለ አውሮፕላንም በኢራን ተመቶ አየር ላይ እንደ ቅጠል ረግፏል። የዋርትሆንግ አብራሪ በባህረ ሰላጤው አካባቢ ከአውሮፕላኑ ዘሎ ከወጣ በኋላ መገኘቱንም የአሜሪካው ሲቢኤስ ኒውስ ዘግቧል። ኢራን የአሜሪካ የጦር አውሮፕላኖች ላይ ጥቃት የሰነዘረችው የአሜሪካ የመከላከያ ሚኒስቴር የሆኑት ፒት ሄግሴት ሀገራቸው በኢራን ሰማይ ላይ የበላይነት እንዳላትና የቴሄራንን የአየር መቃወሚያ ማንኮታኮታቸውን ከተናገሩ ከ72 ሰዓታት በኋላ መሆኑ እጅግ አስደናቂ ሆኗል። የጠፋውን አንዱን የጀቱን አብራሪ ለማግኘት ኢራንም አሜሪካም ተሰማርቷል። አሜሪካ ከውርደት ለመዳን፣ ኢራን ደግሞ ግዳይ ጣልኩ ማረኩ ለማለት አሰሳውን ተያይዘውታል። በሌላ በኩል ፔንታጎን ወይንም የአሜሪካ መከላከያ ቢሮ በዛሬው ዕለት አስደንጋጭ ወታደራዊ መረጃን አጋርቷል። አሜሪካና እስራኤል በጋራ በመሆን ኢራን ላይ ጦርነት ከከፈቱበት ዕለት አንስቶ 400 የአሜሪካ ወታደሮች ጉዳት ደርሶባቸዋል ይላል ይኸው ከፔንታጎን የወጣው አስደናቂ መረጃ። አሜሪካ በዚህ ጦርነት 13 ወታደሮቿ የኢራን ሰይፍ ሰለባ ሆነውባታል። ጉዳት የደረሰባቸው የአሜሪካ ወታደሮችም ከእግረኛ፣ ከባህር ኃይል እንዲሁም ከአየር ኃይል አባላቱ የተወጣጡ ናቸው። ውድ የአንድ አፍታ ሚዲያ ቤተሰቦች ኢራን በየዕለቱ ዓለምን ሰርፕራይዝ እያደረገች ነው። በትላንትናው ዕለት ብቻ ማለትም 24 ሰዓት ባልሞላ ጊዜ ውስጥ 4 የሚሆኑ አይበገሬና ዘመናዊ ቅንጡ የአሜሪካ የጦር ጀቶችን አፈርድሜ አብልታቸዋለች። ይህም የአሜሪካን አየር ኃይል ጥርጣሬ ውስጥ ያስገባና ትራምፕን ክፉኛ ያስደነገጠ ሆኗል። እነዚህን ጉዳዮች በስፋት እንዳስሳለን። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። በካሬ 85000 ብር በመሃል ሴምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ዘመናዊ የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። በውስጡም የመዋኛ ገንዳ፣ ዘመናዊ የልጆች መዝናኛ፣ በቂ የመኪና ማቆሚያ ያለው ሲሆን 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ። ባለ 1 መኝታ በ600,000 ብር፣ ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ ቀሪውን ያለምንም ዋጋ ጭማሪ ከፍለው የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። የአሜሪካ የቁርጥ ቀን ታዳጊ የሚባለው አይበገሬውና ከራዳር እይታ ውጪ የሚሰወረው ጀት በኢራን ሚሳኤሎች ተፈጥፍጧል። ይህን ተከትሎ ታዲያ የአሜሪካ መከላከያ ቢሮ የአሜሪካ ቤተ መንግስት እየታመሰ ይገኛል። ኢራን መታ የጣለቻቸው 2 የአሜሪካ ተዋጊ አውሮፕላኖች የፈጠሩት የፖለቲካ ራስ ምታት ከሚገመተውና ከሚታሰበው በላይ ነው። ባለፈው አርብ በደቡባዊ ኢራን አካባቢ የአሜሪካን F-15E ተዋጊ ጀት በኢራን ሚሳኤሎች ተመቶ የወደቀ ሲሆን ከዚያም በኋላ አውሮፕላን ውስጥ የነበረ አንድ አሜሪካዊ ለማግኘት ሁለቱ አገራት የሚያደርጉት ሩጫም ቀጥሏል። የኤፍ-15E ተዋጊ ጀት አብራሪ በአሜሪካ መገኘቱ የተገለጠ ቢሆንም የመሳሪያ ስርዓቱን የሚቆጣጠረው ባልደረባው ግን አሁንም እንደጠፋ ነው። ይህ በእንዲህ እንዳለም ኢራን በባህረ ሰላጤው ላይ ሌላ የአሜሪካ ተዋጊ አውሮፕላንን መታጠላለች። የአሜሪካ መገናኛ ብዙሃን ኤቴን ዋርትሆንግ የተባለው አውሮፕላን መጀመሪያ ተመቶ የወደቀውን ተዋጊ ጀት ፍለጋ ላይ እያለ ነው ተመቶ የወደቀው። የዋርትሆንግ አብራሪ በባህረ ሰላጤው አካባቢ ከአውሮፕላኑ ዘሎ ከወጣ በኋላ ተገኝቷል። ኢራን የአሜሪካ የጦር አውሮፕላኖች ላይ ጥቃት የሰነዘረችው የአሜሪካ መከላከያ ሚኒስቴር ፒት ሄግሴት ሀገራቸው በኢራን ሰማይ ላይ የበላይነት እንዳላትና የቴሄራንን የአየር መቃወሚያ ማንኮታኮታቸውን ከተናገሩ ከ4 ቀናት በኋላ ነው። ሄግሴት የአሜሪካ አየር ኃይል አሁን ዝግ ብሎ የሚበረውን ቢ-52 ቦምብ ጣይ በኢራን ሰማይ ላይ ማብረር ይችላሉ ሲሉ በወቅቱ ተናግረው ነበር። አሜሪካ በኢራን ላይ የከፈተችውን ጦርነት ተከትሎም እስካሁን 13 የአሜሪካ ወታደሮች ሲገደሉ 365 የሚሆኑት ግን እንደቆሰሉ ናቸው። የአሜሪካ ፕሬዝዳንት በኢራን ተመቶ የወደቀው አውሮፕላን በሁለቱ ሀገራት መካከል የሚካሄደውን ድርድር አይጎዳውም እያሉ ነው። ነገር ግን ይህ እየተፈለገ ያለው አሜሪካዊ በኢራን እጅ ከወደቀ በፍጥነት ነገሮች ይቀየራሉ። ክፉኛ ተንኮታክቷል የተባለው የኢራን አየር መቃወሚያም አሁንም ለአሜሪካ የፖለቲካና የጦር
የጦሩ ራስ ምታት መሆኑንም አሳይቷል። በርካታ አሜሪካውያን ወታደራዊና ፖለቲካዊ ባለሙያዎች የአሜሪካ አየር ኃይል መያዝ ለኢራን ታላቅ ሽልማት ይሆናል፣ ለአሜሪካ ደግሞ ታላቅ ኪሳራ ነው እያሉ ነው። በቻተም ሃውስ የአሜሪካና የሰሜን አሜሪካ ፕሮግራም ዳይሬክተር ላውረን ራፕ ከሬዲዮ ፎር ቱዴይ ፕሮግራም ጋር ባደረጉት ቃለ ምልልስ በተከሰከሰው ጄት ውስጥ የነበረውንና የጠፋውን የአየር ኃይል አባል ማግኘት ወሳኝ ተልዕኮ ነው ብለዋል። የአሜሪካን አየር ኃይል አባል መያዙ ለኢራን ታላቅ ሽልማት እንደሚሆንና በጣም ዝቅተኛ የመደራደሪያ አቅም እንደሚሰጣትም ይናገራሉ። ራፕ አክለውም የአሜሪካ አየር ኃይሉ አባል ከተያዘና ምስሎች ተቀርጸው ከተለቀቁ የአሜሪካ ሕዝብ ቀድሞውንም ስላልደገፈው ጦርነት የሚኖረውን አመለካከት ሊያጠለሸው እንደሚችል አስገንዝበዋል። እነዚያ ምስሎች ከወጡ የአሜሪካውያንን እይታ በእጅጉ ይቀይሩታል ብለዋል። የአሜሪካ አየር ኃይሉ አባል ከተያዘ ለኢራን የበለጠ እድል የሚሰጣት ሲሆን የሚኖሩ ውይይቶች ግጭትን ከማርገብ ይልቅ ታሳሪውን ወደ ማስለቀቅ ሊዞሩ ይችላሉ። አሁን የዚህ ዘመቻ ግቦች ግልጽ አይደሉም፣ የበለጠ ደግሞ ውስብስብ እየሆነ መጥቷል ሲሉ ባለሙያዎች ያክላሉ። ነገር ግን ይህንን የአሜሪካ አየር ኃይል አባል ፈልጎ ለማግኘት የሚደረገው አስፈሪና አደገኛ ዘመቻ ቀጥሏል። በሁለቱም ወገኖች ኢራን ይህንን የአሜሪካ አየር ኃይል አባል አግኝታ እንደ ምርኮ ለመያዝ፣ አሜሪካም ከታላቅ ውርደት ለመዳን አደገኛውን ፍለጋ እያደረጉ ይገኛል። በጦርነት ውስጥ ተመቶ የወደቀን ፈልጎ የማዳን ተልዕኮ የአሜሪካና አጋር ጦር የሚሳተፍበት እጅግ ውስብስብና ከጊዜ ጋር ሩጫ የሚካሄድበት ዘመቻ ነው። በአሜሪካ አየር ኃይል ውስጥ ለዚሁ ተብሎ የሰለጠኑ ልዩ ወታደሮች ያሉ ሲሆን ለቅድመ ጥንቃቄ በሚል ውጊያ በሚካሄድባቸው አካባቢዎች አስቀድመው ይሰማራሉ። ለመሆኑ በውጊያ ወቅት ፈልጎ ማዳን ሲባል ምን ማለት ነው? በቀላል ቋንቋ ይህ ተልዕኮ በውጊያ ወቅት ተመቶ የወደቀን አብራሪ ወይንም በጠላት ጦር ተቆርጦ የቀረን ሰራዊት የመፈለግ ድጋፍ የመስጠትና የማትረፍ ዘመቻ ነው። ይህ ከተለመደው በሰብአዊ ቀውስ ውስጥ ወይንም በአደጋ ውስጥ ያሉ ሰዎችን ፈልጎ የማግኘት ጥረት በተቃራኒው ጦርነት በሚካሄድባቸውና በአወዛጋቢ ስፍራዎች የሚካሄድ ዘመቻ እንደሆነ ባለሙያዎች ያስገነዝባሉ። አንዳንድ ጊዜ ባለፈው አርብ በኢራን ግዛት እንደሆነ ሁሉ ፍለጋውና በህይወት የማግኘቱ ስራ የሚሰራው በጠላት ግዛት ውስጥ ዘልቆ በመግባት ይሆናል። የፍለጋና በህይወት የማትረፍ ዘመቻው የሚካሄደው በሄሊኮፕተር ሲሆን አብሮም በበረራ ላይ ነዳጅ መሙላት የሚያስችል አውሮፕላን እንዲሁም በመንገድ ላይ ከጠላት ጥቃት ቢገጥም ጥቃት የሚፈጽምና አካባቢውን የሚቃኝ አውሮፕላን ድጋፍ ለመስጠት ይከተላሉ። የቀድሞ አዛዥና የዚህ ልዩ ኃይል አባል የነበረ ግለሰብ ለሲቢኤስ ኒውስ ሲናገር በኢራን ውስጥ እንደተካሄደው የፍለጋና በህይወት የማዳን ተግባር ቢያንስ በብላክ ሆክ ሄሊኮፕተር የሚታገዙ 24 አባላት ይሳተፉበታል ይላሉ። ይህ የፍለጋ ቡድን አስፈላጊ ሆኖ ከተገኘ ከአውሮፕላኑ ላይ ዘሎ የሚወርድ ሲሆን መሬት ካረፈ በኋላም ከጠፋው የአውሮፕላን አብራሪ ጋር ግንኙነት መፍጠር ቀዳሚ ተግባሩ ይሆናል። የጠፋው አውሮፕላን አብራሪ ከተገኘ በኋላ አስፈላጊ ከሆነ የሕክምና ድጋፍ መስጠት፣ ከጠላት እይታ መሰወርና አካባቢውን ለቀው የሚወጡበት ስፍራ ላይ መገኘት ይኖርባቸዋል ሲሉም ያነሳሉ። የቀድሞ አዛዥ ለሲቢኤስ አስፈሪና አደገኛ ማለት ሁኔታውን ማቃለል ነው በማለትም ያስረግጣሉ። አክለውም በመላው ዓለም ይህንን ለማከናወን የሰለጠኑት ስዊዝ አርሚ ናይቭስ ኦፍ ዘ ኤር ፎርስ ወይም የአየር ኃይሉ የስዊዝ ቢላ በመባል ነው የሚታወቁት ይላሉ። አርብ ዕለት ኢራን ውስጥ የተቀረጸና ትክክለኝነቱ የተረጋገጠ ተንቀሳቃሽ ምስል የአሜሪካ ሄሊኮፕተርና ቢያንስ አንድ ነዳጅ የሚሞላ አውሮፕላን በኢራን ኩዜሲስታን አውራጃ ሰማይ ላይ ሲበሩ ታይተው ነበር። ተመቶ የወደቀውን የጦር ጄት አብራሪ የሚፈልገው የአሜሪካ አየር ኃይል ብቻ ግን አይደለም። የኢራን ጦርም ግለሰቡን በቁጥጥር ስር ለመዋልና ለመማረክ ያለበትን ማሰስና ማግኘት እየጣረ ነው። ዘመቻው ጠላት ወደ ስፍራው አብራሪውን ለመፈለግና ለማግኘት የሚንቀሳቀስ በመሆኑ ከጊዜ ጋር ግብግብ የሚገጥምበት ነው። የቀድሞ የአሜሪካ ባህር ኃይል ልዩ ዘመቻ ስፔሻሊስት ጆናታን ሃኬት ለቢቢሲ ወርልድ ቱናይት ፕሮግራም ሲናገሩ የፍለጋ ቡድኑ ቅድሚያ የሚሰጠው ነገር በህይወት መኖሩን ማረጋገጥ ነው ይላሉ። ግለሰቡ ለመጨረሻ ጊዜ ነበር ከሚባልበት ስፍራ በመነሳት ፍለጋቸውን ያከናውናሉ። ይህ ግን ግለሰቡ በተለያየ ሁኔታ ውስጥ ሆኖ በአስቸጋሪ መልክዓ ምድር ውስጥ በምን ያህል ፍጥነት መንቀሳቀስ ይችላል የሚለው ላይ ይወሰናል ይላሉ። ሃኬት አክሎም እንዲህ አይነቱ በህይወት የማዳን ተግባር ምናልባትም በአካባቢው ያሉ ኃይሎችን የመጠባበቂያ እቅድ ለማዘጋጀት በሚል በህይወት የማዳን ተግባሩ ላይ ድጋፍ እንዲያደርጉ ግንኙነት የሚፈጠርበት መደበኛ ያልሆነ በድጋፍ የሚደረግ የማዳን ዘመቻ ሊሆን ይችላል ብለዋል። በጦርነት ወቅት የአሜሪካ አየር ወለዶች የወገን ጦር አባላትን ከአደገኛው ውጊያ መሃል በህይወት የማውጣት ረጅም ታሪክ አላቸው። ይህም የአንደኛው የዓለም ጦርነት አብራሪዎች በፈረንሳይ የተከሰከሱ ባልደረቦቻቸውን ለማዳን በድንገት
የማረፍ እርምጃ ከወሰዱበት ጊዜ ይጀምራል። የአሜሪካ ወታደራዊ የፓራሹት ክፍሎች ይህንን ታሪካቸውን የሚመዙት እንደ አውሮፓውያን አቆጣጠር በ1943 ሁለት የውጊያ ቀዶ ሐኪሞች የቆሰሉ ወታደሮችን ለመርዳት በወቅቱ በርማ በአሁኗ ማይናማር በፓራሹት ወርደው ያካሄዱትን ተልዕኮ ነው። በዓለም ላይ የመጀመሪያው በሄሊኮፕተር የማዳን ተግባር የተከናወነው ከአንድ ዓመት በኋላ ሲሆን ይህም አንድ የአሜሪካ ሌተናል ከጃፓን ወታደሮች ጀርባ የወደቁ 4 የአሜሪካን ወታደሮች ያዳነበት ዘመቻ ነው። እንደ የስሚዝኖሲያ ኤር ኤንድ ስፔስ መጽሔት ዘገባ ይህ ክስተት ሄሊኮፕተር በጦርነት ውስጥ ለመጀመሪያ ጊዜ ጥቅም ላይ የዋለበትም ጊዜ ነበር። በአሜሪካ ከዚህ ውጊያው በኋላ መደበኛ የፍለጋና የማዳን ተልዕኮን የሚወጣ ቡድን ለረጅም ጊዜ ተቋቁሟል። ነገር ግን ዘመናዊ የፍለጋና የማዳን ዘመቻ የተጀመረው በቪየትናም ጦርነት ወቅት ነው። ባት 21 በመባል የሚታወቀው አንድ ዘመቻ በሰሜን ቪየትናም ወታደሮች የውጊያ ቀጠና ውስጥ ተመቶ የወደቀን አንድ አውሮፕላን አብራሪ ለማግኘት ሲሞክር በርካታ አውሮፕላኖች እንደተመቱና በርካታ አሜሪካውያን እንደሞቱ ያስታውሳል። ይህ ጦርነት በህይወት ፈልጎ የማዳን ተልዕኮችን ዓላማቸውንና መጠነ ርዕዩን ማግዘፍ አስፈላጊ መሆኑን አሳይቷል። ጦሩ ከዚያን ጊዜ ጀምሮ ፈልጎ የማዳን ስራዎችን በሚገባ ለማከናወን የረዱትን ስልቶችና ሂደቶችን ለማሻሻል ረድቶታል። እያንዳንዱ የአሜሪካ ወታደራዊ ክንፍ የራሱ የሆነ ውስን የፍለጋ ቡድን ቢኖረውም የአሜሪካ አየር ኃይል የጦሩ አባላትን ፈልጎ በህይወት የማዳን ዋና ኃላፊነት አለበት። ይህ ስራ በዋናነት የሚካሄደው በወታደራዊ የልዩ ኦፕሬሽን አካል በሆኑት ፓራሬስኩ ጃምፐሮች በመባል በሚታወቁት ነው። የዚህ ቡድን ዋና መሪ ቃል እኛ በምናደርገው ሌሎች በህይወት ሊኖሩ ይችላሉ የሚል ሲሆን ስራቸውም የአሜሪካ ጦር አባላትን በጠላት ሰፈር ትቶ ላለመሄድ የሚገቡት ሰፊ ቃል ኪዳን አካል ተደርጎ ይቆጠራል። እነዚህ ልዩ ኃይሎች በውጊያ እንዲሁም የአደጋ ጊዜ ሕክምና በመስጠትም በሚገባ የሰለጠኑ የተካኑ ናቸው። የልዩ ኃይል አባላቱ በአሜሪካ ጦር ታሪክ ውስጥ እጅግ ከባድ የሚባለውን የምልመላና የስልጠና ሂደት የሚያልፉም ናቸው። እነዚህ የልዩ ኃይል አባላትን መልምሎ እስከ ማሰልጠን ድረስ 2 ዓመት ያህል ጊዜ ሊወስድ ይችላል። በስልጠናቸው ላይም በፓራሹት መዝለል እንዲሁም በህዋ ውስጥ ስለሚፈጸም ጥቃት፣ በጥቃት ወቅት በህይወት ማትረፍ፣ ችግሮችን መቋቋም እንዲሁም ማምለጥና የህክምና አሰጣጥን ያካትታል። በውጊያ መካከል ስለሚሰጡ መድኃኒቶች እንዲሁም ውስብስብ ስለሆኑ ዘመቻዎችና የጦር መሳሪያዎች በቂ ስልጠና ይሰጣቸዋል። ይህንን ቡድን የሚመሩት ልዩ የውጊያና ፈልጎ የማዳን አዛዦች ሲሆኑ በህይወት የማትረፍ ዘመቻውን ማቀድ፣ ማስተባበርና የመተግበር ኃላፊነትም አለባቸው። በጦርነት ቀጠና ውስጥ ተመተው የወደቁ ወታደሮችን ፈልጎ በህይወት የማውጣት ተልዕኮን የሚወጡ ቡድኖች በኢራቅና አፍጋኒስታን በተደረጉ ጦርነቶች በስፋት ተሰማርተው እንደነበር የቅርብ ጊዜ ትውስታ ነው። እነዚህ የልዩ ኃይል አባላት የቆሰሉ ወይንም ከውጊያ ቀጠና መውጣት ያለባቸውን የአሜሪካና የአጋሮቻቸውን ወታደሮች ለማዳን በሺዎች የሚቆጠሩ ተልዕኮችን አካሂዷል። እንደ አውሮፓውያን አቆጣጠር በ2005 የአየር ኃይል ልዩ ቡድኖች በአፍጋኒስታን መንደር ውስጥ ጥቃት ከተፈጸመበትና ሌሎች 3 አባላቱ ከተገደሉ በኋላ የቆሰለን የአሜሪካ የባህር ኃይል አባልን ለማግኘት ተሳትፈዋል። ከዚህ ክስተት በኋላ ላይ ሎን ሰርቫይቨር በሚል ርዕስም ፊልም ተሰርቶበታል። ከቅርብ 10 ዓመታት ወዲህ ተመተው የወደቁ የአሜሪካ አብራሪዎችን ለማግኘት የተደረጉ ዘመቻዎች ጥቂቶች ናቸው። እንደ አውሮፓውያን አቆጣጠር በ1999 በሰርቢያ የኤፍ117 ተዋጊ አውሮፕላን አብራሪ ተመቶ ከወደቀ በኋላ ይህ ቡድን ፈልጎ አግኝቶታል። እንደ አውሮፓውያኑ በ1995 በቦስኒያ አሜሪካዊ አብራሪ ስኮት ኦግራንዲ ተመቶ ከወደቀ በኋላ ለ6 ቀናት ራሱን ደብቆ ከቆየ በኋላ የአየር ኃይልና የባህር ኃይል አባላት ፈልገው ሊያድኑት ችለዋል። እነዚህን ሁሉ ተልዕኮችን በሚገባ የፈጸመችው አሜሪካ በዚህ ጦርነትስ ከሰሞኑ ተመቶ የወደቀውን የባህር ኃይል አባሏን ፈልጋ ታገኘው የሆነው የሚለው የበርካቶች ጥያቄ ነው። ሩጫው ግን በኢራንም ሆነ በአሜሪካ በኩል ቀጥሏል። ግብግቡ እንደቀጠለ ነው።